በአረበኛ ራሳችሁን ለማስተዋወቅ ሰላም ወደ ጠጅት የተከታታችሁ እንዴት ናችሁ? በዛሬው ቪዲዮ እንግዲህ አሪፍና ወሳኝ የሆነ ትምህርት ነው ይዤላችሁ የመጣሁት። እሱ እንዴት ነው በአረበኛ ራሳችንን የምናስተዋውቀው። ይሄ በጣም ወሳኝ ነው። አረብ ሀገር ላለን እህት ወንድሞቼ ማለት ነው። ስለዚህ ይሄን ሁሉም ሰው ሊያውቅ ይገባል ማለት ነው። ይሄን ለማወቅ ከእናንተ የሚጠበቀው ቪዲዮን እስከመጨረሻው ማየት ብቻ ነው። ለቻናል አዲስ ከሆናችሁ ደግሞ እንዲሁም ለአዳዲስ ትምህርቶች ቤቱን ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ላይክ በማድረግ ጀምሩት ውዶቼ። እንዲሁም ደግሞ አዲስ ለሚመጡት ወንድሞቼ ሼር አድርጉላቸው ማለት ነው እና አበረታቱኝ ቤተሰብ። ስለዚህ ወደ ትምህርታችን ስንሄድ እንግዲህ እዚህ ጋር እንደምታውቁት ሁሉም በሚባል ደረጃ ሙስሊም ስለሆኑ ሰላም እንዴት ናችሁ ለማለት ብንፈልግ ሰላም አለይኩም ይላሉ ማለት ነው። እነሱ መልሳቸው ደግሞ ወአለይኩም ሰላም ይሆናል። እንዴት ነህ ለማለት ብንፈልግ ኬፍ ሐለክ ለወንድ ማለት ነው። ለሴት ደግሞ እንዴት ነሽ ለማለት ብንፈልግ ኬፍ ሐለክ። እንዲሁም ደግሞ ይሄን የምነግራቸው በሳውዲ ነው። በኩዌት ደግሞ ሽለዋነች ይላሉ። ለምሳሌ ለሴት ሽለዋነች፣ ለወንድ ደግሞ ሽላነክም ይላሉ ማለት ነው። ደህና ነኝ። እናንተ ደግሞ ለምሳሌ ኬፍ ሐለክ ተብላችሁ ተጠይቃችሁ ሊሆን ይችላል። ለምሳሌ ማዳማችሁ ልጠይቃችሁ ትችላለች። ኬፍ ሐለኪ ኬፍች ብትባሉ እናንተ ምን ትላላችሁ? ደህና ነኝ። እንዴት ናችሁ ተብላችሁ ነው የተጠየቃችሁ። ደህና ነኝ ለማለት ምን ትላላችሁ? አነ ብልሄር ወይም አነ ብልሄር አልሐምዱሊላህ ትላላችሁ። ወይም አነ ጠይበ፣ አነ ኮይሳ፣ አነ ተማም ትላላችሁ ማለት ነው። ተማም፣ ጠይብ፣ ኮይስ እነዚህ ተመሳሳይ ናቸው ማለት ነው። ስለዚህ በዚህ መንገድ ሰላምታችሁን ትቀያየራላችሁ ማለት ነው። እንዴት አደራችሁ? ለምሳሌ እዚህ ጋር ለወንድም ለሴትም ለብዙም ሰው ሲሆን አንድ ነው ማለት ነው። እንዴት አደራችሁ ለማለት ብንፈልግ ሰባህ አልኸይር እንላለን ማለት ነው። እሺ ውዶቼ፣ ደህና መሻችሁ ለማለት ደግሞ መስህ አልኸይር። እስኪ አብራችሁ ይበሉ እያላችሁ ነው። በሉ እስኪ መስህ አልኸይር ደህና አመሻችሁ እንላለን ማለት ነው። በደስታ የተሞላ ምሽት ይሆንላችሁ ለማለት ብንፈልግ የሰዕድ መስኩም እንላለን ማለት ነው። የሰዕድ መስኩም ደስታችሁ ምሽታችሁ ያማረ የተዋበ ይሁን ወይም የደስታ ምሽት ይሆንላችሁ ለማለት ማለት ነው። እንዲሁም ጧታችሁ በደስታ የተሞላ ይሁን ለማለት ብንፈልግ የሰዕድ ሰባህኩም ያኔ ሰባህ ማለት ጧት ነው። ሱባህ በነገራችን ላይ ሱባህ ጧት ነው። ከዚህ በፊትም ነግሬያችኋለሁ ማለት ነው። ቪዲዮ ሰርቻለሁኝ ቀን ማታ ጧት ምን እንደሚባል ማለት ነው። ወደኋላ ሄዳችሁ ማየት ትችላላችሁ። ስለ ሰዓታት ስለ አመታትም ሰርቻለሁ፣ ያኔ ስለ ወራትም ማለት ነው። እሺ፣ ስለዚህ ሰባህ ማለት ጧት ነው እንግዲህ። ስለዚህ ጧታችሁ በደስታ የተሞላ ይሁን ለማለት ብንፈልግ የሰዕድ ሰባህኩም። እንዲሁም ደግሞ ቀናችሁ በደስታ የተሞላ ይሁን ለማለት ብንፈልግ የሰዕድ ነሃርኩም እንላለን ማለት ነው። እንደዚህ በዚህ ሁኔታ እንግዲህ ሰላምታችንን ከተቀያየርን በኋላ እንግዲህ እንዴት ናችሁ፣ እንዴት ነሽ፣ ደህና ነሽ ወይ ከተባባልን በኋላ ማነው ስምሽ እንባባላለና። ስለዚህ ስም ማለት በአረበኛ ስም ይባላል። እስም ተመሳሳይ ነው፣ የተወሰነ ነው ልዩነቱ ማለት ነው። ስለዚህ አሁን ለምሳሌ እኔ ስሜ ለምሳሌ እኔ ስሜ በአረበኛ የኔ ስም ብነግራችሁ እኔ ስሜ ጠጅቱ፣ እኔ ስሜ ጠጅቱ ነው ወይም እኔ ጠጅቱ እባላለሁ አልኳችሁ አይደለ? እናንተ ስማችሁን ለመግለጽ ስትፈልጉ ለምሳሌ ሽስሜክ ስምሽ ማን ነው ተብላችሁ ብትጠየቁ እናንተ አነ ትላላችሁ። ለምሳሌ በእኛ በአማርኛው እኔ ነው፣ በአረበኛ ደግሞ አነ አብራችሁኝ ይበሉ። እሺ፣ ስለዚህ አነ እስሜ ብላችሁ ትቀጥላላችሁ። ፋጡማ ከሆነ ፋጡማ፣ ከድጃም ከሆነ ወይም እመቤት ሽብሬ እንደየስማችሁ። ስለዚህ መጀመሪያ ምን ትላላችሁ? አነ እስሜ ለምሳሌ አነ እስሜ ጠጅቱ አልኳችሁ አይደል? እናንተ ደግሞ አነ እስሜ የኔ ስም እከሌ ነው፣ የኔ ስም እከሌት ነው ብላችሁ ትገልጻላችሁ ማለት ነው። እንዲሁም ደግሞ ዜግነታችሁን ስትጠየቁ ለምሳሌ ገና መጥታችሁ ወይም በስራ ቦታም ሊሆን ይችላል እንቲ ምን ወይን ይላሉ። እንቲ ምን ወይን ያኔ አንቺ ከየት ነሽ፣ የት ሀገር ነሽ ብለው ይጠይቃሉ አይደለ? በስራ ቦታም ሊሆን ይችላል። በተለያዩ ነገሮች እነዚህ ጥያቄዎች ይመጣሉ። ስለዚህ እኔ ኢትዮጵያዊ ነኝ ለማለት ምን ትላላችሁ? አነ ኢትዮጵ ያኔ እነሱ ኢትዮጵያ አይሉም ቀጥታ ማለት ነው። የተወሰነ ልዩነት አለው ግን ተመሳሳይ ነው። አነ ኤስዩቢ
እንደዚህ ነው የሚሉት። አነ ኤሲዮቢ እኔ ኢትዮጵያ ነኝ ኢትዮጵያዊ ነኝ ትላላችሁ ማለት ነው። ኤሲዮቢያ እንላለን ማለት ነው። እንዲሁም ደግሞ እሺ ተሰውን እሺ ሽቅል እሺ ያኔ እሺ ተሰውን ሽቅል ምን እየሰራሽ ነው? ለምሳሌ ምንድነው ስራሽ ቢባል ለምሳሌ መምህር ከሆነ አና ሙደረስ መምህር ነው። ሐኪም ደግሞ አና ጠቢብ ወይም አና ዶክተር ወይም ለምሳሌ እኛ ሸቃለሽ ደግሞ ይቅርታ አድርጉልኝና እኔ ይሄን ስም አልወደውም የሆነ ለመናገር ደሜ ነው የሚፈላው ሸቃለ ወይም ከዳማ ሲሉኝ ማለት ነው። ለማንኛውም ግን ለማወቅ ያክል ልንገራችሁ እንጂ ያልወደውም። እሺ ሰምታችኋል። እንደውም ማለት ነው ሸቃለ ብለው ካዘዙኝ ወይኔ በቃ በመታቸው ብችል ደስ ይለኛል። የምሬን ነው የምላችሁ። ሸቃለ ብለው የሚጣሩ ማዳሞች እውነት በጣም ያናድዱኛል ማለት ነው። ግን ለስራ እስከመጣን ድረስ ብሎችም ችግር የለም። እሺ ነው ነገ ይሄ ቀን አልፎ ሌላ ቀን ይመጣል። እሺ እኔ ጠንካሮች የኔ ስደተኞች በጣም ነው ደግሞ የምወዳችሁ። ሰምታችኋል። እና አሁን አብራችሁ ይበሉ የምነግራችሁም ማለት ነው። ስለዚህ እኔ ሹፌር ነኝ ለማለት ብፈልጉ ደግሞ እኔ ሰዋግ ትላላችሁ። የቤት ሰራተኛ ነኝ ለማለት አና ሸቃላ ወይም አነ ከዳማ የኔ ወዶች እንደዚህ ይባላል ስላችሁ ነው። ወይም እኔ የምሰራው ትላላችሁ። እኔ በሽተገል ለምሳሌ ወይን ተሽተገል እናንተ ወይት ነው የምትሰሩት ብትባሉ እኔ ምንኔ ያኔ እኔ በሽተገል ማጣም በቃ በነገርኳችሁ መሰረት ማለት ነው። እዚህ ጋር ደግሞ ከፊል የክፍላችሁን ስም ማለት ነው ከፊል ለመግለጽ ለምሳሌ የክፍላችሁን ስም ለመግለጽ ምን ይባላል? ከፊል ያኔ ኃላፊ ማለት ነው። እሺ ኃላፊ እናንተ ኃላፊ ለምሳሌ ከኢትዮጵያ ያመጣኝ ከፊል ለኔ ምን ነው ኃላፊ ምንድነው የሚባለው በአረበኛ? ከፊል ኃላፊ ለማለት በፈልግ ደግሞ ከፊሌ እንላለን ማለት ነው። ለምሳሌ ውሽ እስም ከፊል ብትባሉ የክፍላችሁ ስም ማን ነው? ወይ በሆነ በስራ ቦታ ሊሆን ይችላል። በሆነ አጋጣሚ አና ከፍል እስሙህ ትላላችሁ። ያኔ የኔ አና ከፍሊ ኃላፊ እስሙ ስሙ ብላችሁ የክፍላችሁን ስም መሐመድ ማለት ትችላላችሁ። እናንተ ታውቃላችሁ። በዚህ መሰረት ነው ማለት ነው እንትን የምትሉት መሐመድ፣ ፋጡማ፣ ከድጃ ማለት ትችላላችሁ። እሺ ወዶቼ ስለተዋወቁ ወይም ስላገኘሁ ደስ ብሎኛል ለማለት ብንፈልግ በአረበኛ የተሽረፍትክ በማዕረፍትክ እንላለን ማለት ነው። የተሽረፍትክ በማዕረፍትክ ያኔ ስላወቁህ ደስ ብሎኛል። ለሴት ሲሆን ደግሞ ስለተዋወቁሽ ደስ ብሎኛል ለማለት ብንፈልግ የተሽረፍትክ በማዕረፍትክ እዛ ጋር በማዕረፍትክ ነበር። እዚህ ጋር ለሴት ደግሞ ሲሆን በማዕረፍትክ ስለዚህ ደስተኛ ነኝ ስላወቁሽ ደስተኛ ነኝ እንላለን ማለት ነው። ከዛ ክብሩ ለኔ ነው ያኔ እኔ ነኝ መደሰት ያለብኝ ምናምን እንላለን አይደለ? አሽረፍ ላይ ያኔ አሽረፍ ላይ እንላለን ማለት ነው። ደስተኛ ነኝ እኔ ነኝ ደስተኛ መሆን ያለብኝ። ሊ ማለት እኔ እንደማለት ነው። ስለዚህ አሽረፍ ላይ እንላለን ማለት ነው። ከዛ አመሰግናለሁ ወዳጄ ለምሳሌ አመሰግናለሁ ሹክራን ያኔ አመሰግናለሁ ሹክራን ነው እንኳን ሁላችንም እናቀታለን ማለት ነው። ስለዚህ ለምሳሌ አመሰግናለሁ ወዳጄ ወይም ለወንድ ለሴት ሲሆን ይሄ እንግዲህ በጣም ቅርብ ለሆነ ሰው ነው ሽም መሆን ያለበት። አመሰግናለሁ ወዳጄ ሹክራን ሀቢብቲ፣ ለወንድ ደግሞ ሹክራን ሀቢቢ እንላለን ማለት ነው። አሁን አረቦቻችን የጤ ካፌ ምናምን ይላሉ ማለት ነው። አንዴ በጣም ደስ ሲላቸው እኮ ነው ስራ ሰርተንላቸው ምናምን በሉ ሲላቸው እኮ ነው። ሰምታችኋል እንደዚህ የሚሉት ማለት ነው። በተለይ የኔዎቹ እሺ ምን ይላሉ? ጤና ይስጥህ ለማለት ብንፈልግ ያጤክ አፊያ ያጤክ አፊያ ወይም ያጤክ አልአፊያ ይባላል ማለት ነው። ግን ያጤክ አፊያ ነው የሚባለው በአብዛኛው ማለት ነው። ጤና ይስጥሽ ለማለት ብንፈልግ ደግሞ ያጤክ አፊያ ይባላል ማለት ነው። ጤና ይስጣችሁ ለማለት ደግሞ ለብዙ ሰው ሲሆን ደግሞ ያጤኩም አፊያ። ለምሳሌ ቻው ለማለት ብንፈልግ ደግሞ ማሰላመ እንላለን። ያኔ ቻው ማለት ማሰላመ ይባላል ማለት ነው ወዶቼ። እዚህ ጋር አንድ ነገር ደግሞ አለ። ለምሳሌ እኛ ቅመሞች መተን እዚህ ጋር በጣም የሚጠይቁታል ማዳሞች ደግሞ በአረበኛ ራሳችንን እንደማስተዋወቅ ማለት ነው። ለምሳሌ እዚህ ለመጡ ሰዎች ገና ከመምጣታችን ልጅ አለሽ ወይ፣ ትዳር አለሽ ወይ፣ እህት ወንድም አለሽ ወይ፣ እህት አለሽ ወይ
እናትና አባት አለሽ ወይ ይላሉ ማለት ነው። ስለ ቤተሰባዊ ቪዲዮ ከአሁን ቀደም ሰርቻለሁ፣ የቤተሰብ አባላት ምን እንደሚባል ማለት ነው። እሱን ማየት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ብትጠየቁ ለምሳሌ ልጅ አለሽ ወይ ብላ ብትጠይቃችሁ በአረበኛ እንዲክ አያል ወይም እንዲክ ቤቢ ትላችኋለች ማለት ነው። እናንተ አዎ ከሆነ መልሳችሁ አይዋ እንዴ ፊ ቤቢ ወይም እኔ ፊ ቤቢ ትላላችሁ ማለት ነው። ይጠይቃሉ ወንድ ልጅ አለሽ፣ ሴት ልጅ አለሽ፣ ስንት ልጅ አለሽ ይላሉ። አይ የኔ አንድ ሴት ልጅ ናት ካላችሁ እኔ እንደ በንት እኔ እንደ ወለድ ትላላችሁ። ወንድ ልጅ ነው ያለኝ፣ ሴት ልጅ ነው ያለኝ። እንዲሁም ደግሞ እኔ እንደ 30 ቤቢ፣ እኔ እንደ 40 ቤቢ፣ 4 አለኝ፣ 2 3 አለኝ የሚለውም ቁጥሮችንም በአረበኛ ከ1 እስከ ሚሊዮን ሰርችላችኋለሁ እዚሁ ቻናል ላይ ወደኋላ ዞር ብላችሁ ይዩት ማለት ነው። ስለዚህ ይሄ ቻናል ብዙ ነገሮችን ብዙ አረበኛዎችን የያዘ ስለሆነ ሰብስክራይብ አትርሱ ቤተሰቦቼ። እዚህ ጋር ደግሞ የምመክራችሁ አንድ ነገር ያኔ ባላለሽ ወይ ብለው ይጠይቃሉ አብዛኛውን እንት ፊዞጅ ይላሉ አይደለ? እናንተ አይዋባሏቸው ባታገቡ እንኳን ራሱ ትዳር አለ ብትሉ ይመረጣል። ያው ደግሞ ትንሽ ፓስፖርታችሁ ያላገባ ከሆነ ነው እንጂ በተለይ ልጅ አላችሁ ወይ ብለው ሲጠይቋችሁ አዎ ለምን አንዳንድ አረቦች ብር አይሰጡም ደሞዝ ማለት ነው። ስለዚህ ቢያንስ እንኳን ድራሩ አይ ልጅ እያለቀሰ ነው ልጅ ተርቧል ቶሎ ስጡኝ ያላችሁ ደሞዛችሁን በወር ለመቀበያ ሰበብ ይሆናችኋል ማለት ነው። ብዙዎቹ እንደዛ ነው የሚያደርጉት። ብዙዎቹ አሁን የማውቃቸው አሉ ብዙዎች ማለት ነው። ለምን ብዙዎቹ አይሰጡም በቃ ግን የሆነ ልጅ አለኝ እንደዚህ ነው ስትሏቸው፣ በተለይ ደግሞ እኛ ሀበሾች ላይ ይቀናሉ። ባላለኝ ብትሏቸው እንደውም በቃ ደስተኛ ይሆናሉ ማለት ነው። እንዴት እንደሆነ አላውቅም፣ ይቀናሉ በእኛ ላይ እውነት ለመናገር እና ወዶቼ በዚህ መሰረት ነው። እስኪ እናንተ ደግሞ በአረበኛ ራሳችሁን ስማችሁን ጻፉልኝ ማለት ነው። ለምሳሌ አነ አስሚ ብላችሁ ከተረዳችሁኝ እንግዲህ በዛሬ የቤት ስራ የሰጣችሁኝ ስማችሁን እስኪ በአረበኛ ራሳችሁን በኮሜንት ጻፉልኝ ወዶቼ። እንዲሁም ደግሞ ከየት እንደሆናችሁ ያኔ እኔም እንቲ ምን ወይ ተብላችሁ ትጠይቁ ከዚህ ሀገር ነው ያለሁት ምናምን እያላችሁ ማለት ነው። ስለዚህ በዛሬ የቤት ስራችሁ ግን በዋነኝነት ራሳችሁን በአረበኛ በኮሜንት ጻፉልኝ እላችኋለሁ። እሺ ራሳችሁን አስተዋውቁ እና የዛሬ ቪዲዮ ይሄን ይመስል ነበረ። ላይክ በማድረግ እንግዲህ አበረታቱኝ፣ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛልኝ ውድ ቤተሰቦች። በሌላ ቪዲዮ እስከምንገናኝ